የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። መንግስት የመምረጥ አቋሜና ፍላጎቴ የኔ ነው ብሎ የወሰነበት መሆኑን እንመለከታለን። ይህን ስንመለከት ለኢትዮጵያ ታሪክ በፖለቲካ ታሪክ ውስጥ በታላቅ ድል የሚከሰት ነው። ህብረተሰቡ ያሉትን ፈተናዎች ተቋቁሞ ያሉትን ሁኔታዎችን በማለፍ በየጊዜው የሚደረጉበትን የስነልቦና ጦርነት የሚዲያ ጦርነት ተቋቁሞ የራሴ የሚለውን መንግስት ለመምረጥ የዲሞክራሲ መብቱን ኤክሰርሳይዝ አድርጓል። ይሄም ግን እነዚህ አካላት እስከ መጨረሻው ድረስ አሁንም ተስፋ አልቆ በእለቱ ቀን ራሱ ሁላችሁም የኢትዮጵያ ህዝብ እንደሚያውቀው የምርጫ ቦርድ መግለጫ ሲሰጥ የተወሰኑ የምርጫ ጣቢያዎች በሴኩሪቲ ምክንያት ወይም በተለያዩ ምክንያቶች ምርጫ አልተጀመረባቸውም ሲባል በኢትዮጵያ ውስጥ ምርጫ ተቋርጧል፣ በዚህ ክልል ውስጥ ምርጫ ተቋርጧል የሚል የሚያደናብር የሚያዛባ መረጃ ሲሰጥ ነበር። 143 የምርጫ ጣቢያዎች ሲባል ማለት ነው። ከ50 ሺህ በላይ ባሉ ምርጫ ጣቢያዎች ውስጥ ምርጫ እየተከናወነ በነበረበት ወቅት ማለት ነው። ግን ሀሰት የፈለገ ቢሆን የተወሰነ ጊዜ ሰዎችን ያወናብድ እንደሆነ እንጂ እውነት አሸናፊ ስለሚሆን አሁንም ተሸናፊነቱን ራሱ የዓለም ማህበረሰብ ታዛቢ ቡድኖች ሁሉም በሚመለከቱት ማረጋገጥ ተችሏል። ይህ በሚሆንበት ጊዜ ነው ታዲያ ይህ የጽንፈኛ የጸረ ህዝብ ቡድን ሌላ ካርድ ለመሳብ እየሞከረ ያለው። በሀገራችን ውስጥ ህብረተሰቦች በአብሮነት ተሳስረው ሀገር ያጸኑ እንደሆነ እንመለከታለን። በኢትዮጵያ ውስጥ የሃይማኖት ተቋማት በሰላም ከሚኖሩባቸው የዓለም ክፍሎች በሚጠቀስ ደረጃ የሚወጣ ታሪክ ያላት ሀገር ነች። በሺዎች ታሪክ ውስጥ በሺዎች ዓመታት ታሪክ ውስጥ በአብሮነት በመደጋገፍ የሚኖርባት ሀገር ነች። ይህ ብዝሃነታችንን እንደ ጥንካሬ በመቁጠር ተደምረን ሀገር የመገንባት ታሪካችን የትናንትም የዛሬም የነገም እንደሚሆን ግልጽ ነው። ታዲያ በዚህ ሁኔታ ውስጥ ከነበሩ የተለያዩ ትንኮሳዎች ውስጥ በከፍተኛ ደረጃ በተለያየ መልኩ ሲደረጉ የነበሩት ትንኮሳዎች ምርጫን የማጓተት ትንኮሳዎች ሲጓተቱ ማለት ለማጓተት ሲሞከር የነበሩ ትንኮሳዎች ሲከሽፉ ከዛ በኋላ ከምርጫ በኋላ ደግሞ የምርጫ ኮሮጆን እንቅስቃሴ ለማጉላላት ሲሞከር የነበረው አሁንም ሲከሽፍ በተመሳሳይ የጸጥታ አካላት ይህን ምርጫ የማከናወን ሁኔታ በተለያየ ሁኔታ ላይ በማከናወን በመጠበቅ ላይ ባሉበት ወቅት በአርሲ ዞን ላይ እንደዚሁ ጥቃት ፈጽሟል። የአርሲ ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሶኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉትን ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ይህ ሆኖ እያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም
ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን፣ ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን፣ እንደ ሰላም ሚኒስቴር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል፣ አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። ምክንያቱም በኦሮሚያ ክልል ከ6000 በላይ አድባራትና ገዳማት ያሉበት ክልል፣ በጣም ታሪካዊ የሆኑ በሃይማኖታዊ በቅድስና ቦታቸው ላይ ከፍተኛ ቦታ የሚሰጣቸው ገዳማት በኦሮሚያ ክልል ይኖራሉ። በኦሮሚያ ክልል ህብረተሰቡ የክልሉ መንግስትም እነዚህ ገዳማትና አድባራት ተከብረው እንዲኖሩ ደህንነታቸው እንዲረጋገጥ ሌት ተቀን ነው ስራ የሚሰሩት። ይህ ሁኔታ ከመፈጠሩ በፊትም የመጀመሪያው ግጭት የተከሰተው ከጸጥታ ተቋማት ጋር ነው፣ ከሚሊሻዎችና ከፖሊስ ጋር ነው። የኃይሉ የበረታ ሲመጣ እነሱም መስዋዕትነት ከፍለው መጀመሪያ ወደ ከመንግስት ካሰማራቸው የጸጥታ አካላት ጋር በቅርጅት እየሰራን ያለ ነው። የበለጠ ግን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የበላይ አመራሮች ጋር በቅርበት ስለ ጉዳዩ በጥልቀት ተወያይተናል። ይህን በማድረጋችን ስለ ጉዳዩ ምንነት፣ ስለ ጉዳቱ መጠን፣ ስለ ጉዳት አድራጊዎች ፍላጎት እና አጠቃላይ ምን እንደሆነ መግባባት እነሱ ጋር ደርሰናል። ቀጣይ የሃይማኖት አባቶች በቦታው ሄደው ሁኔታውን የሚመለከቱ በቦታው ላይ ተመሳሳይ ጉዳዮች እንዳይፈጠሩ የመንግስት መስራት በጋራ የምንሰራቸውን ጉዳዮች ለይተን የምንሰራ ይሆናል። እንደዚሁም በዚሁ አጋጣሚ ማመስገን ፈልገው ይህን ጉዳይ እንዳይራገብ ሁኔታውን በልኩና በመጠቀሚያ ከመሆን ራሳቸውን ያራቁት የመንፈሳዊ ወጣቶች ማህበራትም ሊመሰገኑ ይገባል። ምክንያቱም ሰዎች ከጉዳዩ በላይ በመውሰድ ጉዳዩን ሃይማኖታዊ ሙሉ ለሙሉ ሃይማኖታዊ ትኩረት በመስጠት ውጥረት እንዲፈጠርና በተለያዩ የሀገራችን ክፍሎች ሀገርን ህልውና ሊፈትን በሚችል መልኩ ወደ ግጭት እንዲያመራ ፍላጎት ያላቸው አካላት በተዘመናዊ ቴክኖሎጂን ኤአይን በመጠቀም የውሸትና የሐሰተኛ መረጃዎችን በማዘጋጀት ሌት ተቀን ለማሰራጨት ሲሞክሩ ወጣቶችም የሃይማኖት አባቶችም ይህ ጉዳይ ለማን ፍላጎት ምን ለማድረግ ተፈልጎ ነው፣ ይህ ጉዳይ ልኩስ ምንድነው በማለት ለማየት ያዩበትና ጉዳዩን ከሚመለከተው አካል ጋር ተቀናጅቶ ለመስራት የወሰዱበት ሁኔታ በጣም ልናመሰግን እንወዳለን። ቀጣይም እንዲህ አይነት ሁኔታዎች እንደ ማህበረሰብ ሊገጥሙን የሚችሉበት ሁኔታ ሊኖር ይችላል። የመጀመሪያው ጉዳይ ተቀናጅተን መከላከል የምንችልበትን አቅም እየፈጠርን እንሄዳለን። ይህ ጽንፈኛ ቡድን ምንም በዚህ በተለያየ መንገድ ላይ መሬት ላይ ያለው ሁኔታ የከሸፈ በመሆኑና በፊት በሚዲያ ላይ አለን ሲል የነበረው ይህ ምርጫ በሚታይ መልኩ በሶስተኛ ወገን በሚረጋገጥ መልኩ መሬት ላይ ያለ የሚጨበት አቅም እንደሌለ ያረጋገጠ በመሆኑ አሁን ወደ ሌሎች ስስ ብልቶቻችን ገብቶ ማህበራዊ እሴቶቻችን ሊጎዳ የሚችል ነገር በሚያደርግበት ጊዜ የኢትዮጵያ ሕዝብ ብልህ የሆነው የኢትዮጵያ ሕዝብ እሴቱን የጠበቀ ግንኙነቱን የጠበቀ ሀገር ያዳነ በመሆኑ ነገሮችን በማስተዋል ልክ ምርጫ ላይ እንደ ተሸነፉት ሁሉ ነገም ከነገ ወዲያ ሴራቸውን በመበጣጠስና አብሮነታችን በማጎልበት ማጠናከር ይኖርብናል።